ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የትንሳኤ ሰባ እንደርታ ፓርቲ በሰባተኛው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ገለጸ። የአክሱማይ ዋዕላ ፓርቲ በበኩሉ በምርጫው የምንሳተፈው አምነንበት ሳይሆን ከምርጫ ሜዳ ላለመውጣት ነው ብሏል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ የትግራይን ክልል ጨምሮ በሁሉም ክልሎች እንደሚካሄድ መግለጹ ይታወሳል። ኢሳት ነጻ የህዝብ ሚዲያም በምርጫው ላይ ለመሳተፍ ምን አይነት ዝግጅት እያደረጋችሁ ነው ሲል በተለይ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የትንሳኤን ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ እንደገለጹት የትግራይ ክልል ህዝብ ለአንድ ቀንም ቢሆን ባልመረጠው ኃይል መተዳደር የለበትም፣ የሚካሄደው ምርጫም ዘላቂ የሆነ መፍትሄ ያመጣል ብለን እናምናለን ብለዋል። አያይዘውም ፓርቲው በምርጫው ለመሳተፍ የተለያዩ ዝግጅቶችን እያደረገ መሆኑን ገልጸው በክልሉ የተሻለ ሁኔታ ባሉባቸው 20 የምርጫ ክልሎች ላይ እጩዎችን እንዳቀረቡ ተናግረዋል። አሁን የትግራይ ህዝብ ለአንድ ቀንም ቢሆን ያለ ባልመረጠው ኃይል መተዳደር የለበትም ብለን ምርጫው ለዘላቂ መፍትሄ ያመጣል ብለን የምናምነው የትግራይ ህዝብ መምረጥ አለበት። የትግራይ ህዝብ መምከር አለበት። ከዛሬ ድረስ በውጊያ ያሳካነው ነገር የለም። አጠቃላይ ለኢትዮጵያ ምርጫና ምክክር ወሳኝ መፍትሄዎች ናቸው ብሎ ከሚያምን ፓርቲዎች አንዱ ነን። እስካሁን ድረስ እንግዲህ የተሻለ የጸጥታ እንቅስቃሴ አላቸው በምንላቸው ከ38 የምርጫ ክልል በሀያዎቹ የምርጫ ክልሎች እጩዎቻችንን አቅርቧል። በቀጣይ ደግሞ ሁኔታውን እያየን በተቀሩት የምናቀርበት ሁኔታ ይኖራል ማለት ነው። ያው ስላል ከ30 ስለሆነ እንግዲህ እስከዛው ድረስ የተቀሩት ላይ እየሰራን ነው። በሀያዎቹ የምርጫ ክልሎች ላይ ግን የፌዴራልም የክልልም እጩዎች አቅርቧል። የአክሱማይ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አብርሃም ገብረወልድ በበኩላቸው ምርጫ የሚደረገው የዲሞክራሲ ስርዓትን ለማስፈን ነው ያሉ ሲሆን ይሁን እንጂ ምርጫውን ለማካሄድ ቅድሚያ አስቻይ ሁኔታዎችን መፍጠር ይገባል ብለዋል። በትግራይ ክልል ብቻ ሳይሆን በሌሎች ክልሎች ላይ ምርጫ ለማካሄድ ቅድሚያ መሰራት ይኖርባቸዋል ያሏቸውን ጉዳዮች እንዲህ ገልጸዋል። መጀመሪያ መሰራት ያለባቸው ነገሮች አሉ። የኢትዮጵያ አንድነትን የሚያረጋግጡ የኢትዮጵያ አንድነትን የሚያመጡ የሚችሉ በብሔር ብሔረሰቦች ያሉ መለያየቶች፣ ከፌዴራል መንግስት ያለው ልዩነት፣ በየብሔረሰቡ በራሱ ያለው ክፍተት፣ በራሱ ያለው ፍትጊያ። ለምሳሌ በትግራይ ክልል ብዙ ፓርቲዎች እርስ በርሳቸው የሚናቆሩበት ጊዜ ነው ያለው። ማንን አምጥቶ ነው ማንን እዚህ የሚመርጠው? አቶ አብርሃም አክለው ምርጫው የሚካሄድ ከሆነ እስከ መጨረሻው ምዕራፍ ድረስ በመሄድ ተሳትፎ እናደርጋለን። የምንሳተፈው ግን አምነንበት ሳይሆን ከምርጫው ሜዳ ላለመውጣት ነው ብለዋል። እኛ እንደ ፓርቲ ከጫፍ እንሄዳለን። ምንድነው ይህ ዘ ላስት ኦፕሽን የሚባላለን። ለምሳሌ ከምርጫ ኖሮ የግድ ይካሄዳል ተብሎ እኛ ከምርጫ አንቀር ይካሄዳል ተብሎ መንግስት የግድ ይካሄዳል ብሎ ምርጫ ካሄዳለሁ ካለ እኛ እዚህ ምርጫ እንሳተፍም አንልም። ይህ ዘ ላስት ኬክ ግን ወደ ምርጫው እንገባው አምነንበት ሳይሆን የግድ ከሜዳው ላለመውጣት ነው። የትንሳኤን ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ እንደ ፓርቲ በምርጫው ለመሳተፍ ዝግጅት እያደረግን ነው፣ አስቻይ ሁኔታዎችን መፍጠር ደግሞ የመንግስት ኃላፊነት ነው ሲሉ ይናገራሉ። አስቻይ ሁኔታ መፍጠር የመንግስት ኃላፊነት ነው ብለን ነው የምናምነው። እንደ ፓርቲ ከኛ የሚጠበቀውን ነገር ራስን ማዘጋጀት ነው። ምርጫ ቦርድ ደግሞ ለምርጫው ምቹ ሁኔታ መፍጠር ነው። የተቀረው ግን የመንግስት ስራ ነው። መንግስት ደግሞ አስቻይ ሁኔታ መፍጠር መቻል አለበት። ይሄ አስቻይ ሁኔታ ህግ በማስከበር ነው ወይስ በንግግር የሚለውን ነገር እንደየሁኔታው የሚታይ ቢሆንም እንደ ፓርቲ ግን እኛ ምርጫ መደረግ አለበት ብለን ነው የምናምነው። መደረግ አለበት ደግሞ እንደ ፓርቲ ለምርጫው የሚያስፈልጉ ነገሮች ሆነ መጠበቅ። በትግራይ ክልል ያለው ሁኔታ አሳሳቢ እንደሆነና ህዝቡን በተለያዩ ችግሮች እየተፈተነ መሆኑን ያነጋገርናቸው ፓርቲዎች አመራሮች ገልጸዋል። በኢትዮጵያ በህፃናት ካንሰር ህክምና የሰለጠኑ ባለሙያዎች ብቻ መሆናቸው ተገለጸም። በኢትዮጵያ በየዓመቱ እስከ 8000 የሚደርሱ ህፃናት በካንሰር ይጠቃሉ። በዘርፉ የሰለጠኑ ባለሙያዎች ቁጥር ግን 20 ብቻ ናቸው ሲል የኢትዮጵያ ህፃናት የደምና የካንሰር ህክምና ማህበር አስታውቋል። የማህበሩ ፕሬዝዳንት ዶክተር አቤል ኃይሉ እንደገለጹት በሀገሪቱ የህፃናት ካንሰር ህክምና የሚሰጥባቸው ማዕከላትም 8 ብቻ ሲሆኑ ህክምናውን የሚያገኙት ታካሚዎችም ከ20 በመቶ አይበልጡም ብለዋል። ይሁን እንጂ በሚቀጥሉት 2 ዓመታት የባለሙያዎችን ቁጥር ወደ 35 ለማድረስ በ5 ዓመት ጊዜ ውስጥ የህክምናውን ሽፋን ደግሞ እስከ 80 በመቶ ለማድረስ ታቅዶ እየተሰራ መሆኑን
አብራርተዋል። የደም አቅርቦት እጥረት ለሕክምናው እንቅፋት መሆኑን የጠቀሱት ፕሬዝዳንቱ ህፃናት ሕክምና ካገኙ የመዳን ዕድላቸው 85 በመቶ መሆኑን ጠቁመዋል። የማህበሩ ጸሐፊ ዶክተር ማሙዬ ድንቅዬ በበኩላቸው ቀደም ሲል የነበረው ተስፋ አስቆራጭ ሁኔታ ተቀይሮ በአሁኑ ወቅት የሕክምና ማዕከላት ወደ ክልል ከተሞች ጭምር እየተስፋፉ መሆናቸውን ገልጸዋል። በሀገሪቱ የደም፣ የጭንቅላት፣ የአይንና የኩላሊት ካንሰር በስፋት እንደሚታይ በሽታውን ቀድሞ በመመርመር ህጻናትን ህይወት ማዳን እንደሚቻል ባለሙያው አመልክተዋል። ዘገባው የጋዜጣ ፕላስ ነው። የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ ህብረተሰቡን በኢኮኖሚ ተጠቃሚ ማድረጉ ተገለጸ። በሌላ በኩል በኢትዮጵያ እየተከናወነ የሚገኘው የአረንጓዴ አሻራ ልማት በርካታ የኢኮኖሚ ጠቀሜታ ያላቸውና የደንን ሽፋን የሚያሳድጉ ችግኞች እንዲተከሉ ማድረጉን የኢትዮጵያ የደን ልማት አስታውቋል። በተለይም የመሬት መራቆትና የአየር ንብረት ለውጥ በስነ ምህዳር ላይ አሉታዊ ተጽዕኖ እንዳያመጣ የኢትዮጵያ መንግስት የወሰደው እርምጃ ለሌሎች ሀገራትም ምሳሌ ሆኗል ተብሏል። የኢትዮጵያ የደን ልማት ዋና ዳይሬክተር ከበደ ኢማም በተጀመረው የአረንጓዴ አሻራ መርሃ ግብር በየዓመቱ በቢሊዮን የሚቆጠሩ ችግኞች በመትከል የደንን ሽፋን በፈረንጆቹ አቆጣጠር 2030 ላይ 30 በመቶ ለማድረስ እየተሰራ ነው ብለዋል። በአሁኑ ሰዓት የኢትዮጵያ የደን ሽፋን 23 በመቶ መሆኑንም ጠቅሰው የአረንጓዴ አሻራ መርሃ ግብር ችግኞችን ከመትከል ባለፈ ህብረተሰቡ የደንን አስፈላጊነት እንዲገነዘብ አድርጓል ማለታቸውን ኢዜአ ዘግቧል። ውድ ተመልካቾች ከኢሳት ዲጂታል ዜናው ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የአውሮፓ ህብረትና ህንድ ነፃ የንግድ ስምምነት ተፈራረሙ። ከ2 ሚሊዮን በላይ ህዝቦችን ተጠቃሚ የሚያደርገውና ታሪካዊ የተባለው ይህ የንግድ ስምምነት ለ2 አስርተ ዓመታት ሲካሄድ የቆየ ድርድር ውጤት ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። የአውሮፓ ህብረትና ህንድ ማክሰኞ ዕለት ነፃ ንግድ ለማካሄድ ከስምምነት ደርሰዋል። ይህ ከ2 ቢሊዮን በላይ የሚሆኑ ህዝቦችን ተጠቃሚ የሚያደርግና ለ2 አስርተ ዓመታት ሲካሄድ የቆየ ድርድር ውጤት ነው። የአውሮፓ ህብረት የሥራ አስፈጻሚ በላይ ድርድሩን የስምምነቶች ሁሉ እናት ሲሉ ገልጸውታል። በቀጣይ በ27ቱ የአውሮፓ ህብረት አባል ሀገራትና በህንድ መካከል በሁሉም ምርቶች ላይ ነፃ የሆነ የንግድ ልውውጥ እናያለን ብሏል። ይህም ከጨርቃ ጨርቅ እስከ መድኃኒት ድረስ ያሉትን ሁሉንም ምርቶች ያጠቃልላል። እናም በአውሮፓውያን ወይንና መኪኖች ላይ ከፍተኛ የሆነ የገቢ ታክስ ቅናሽ ያስከትላል። ይሁን እንጂ ስምምነቱን በስራ ላይ ለማዋል በርካታ ወራት ሊወስድ ይችላል ተብሏል። በሁለቱ የዓለም ከፍተኛ የገበያ ማዕከላት መካከል ስምምነት የተደረሰው አሜሪካ ሁለቱንም የኤዥያ ትልቋን የኢኮኖሚ ባለቤት ሀገርና የአውሮፓን ምድብ በገቢ ታሪፍ ኢላማ ማድረጓን ተከትሎ አማራጭ የገበያ አጋር ፍለጋ የተደረገ ስምምነት ነው ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለኢነርጂ ኮንፈረንስ በበይነ መረብ ባደረጉት ንግግር ይህ ስምምነት ለህንድም ሆነ ለአውሮፓ ህዝቦች ትልቅ ዕድል ይዞ ይመጣል ብለዋል። በተጨማሪም ይህ ስምምነት ከዓለም አጠቃላይ ምርት 25 ከመቶና ከዓለም ንግድ ደግሞ 1/3ኛውን ይሸፍናል ብለዋል። ህንድና የአውሮፓ ህብረት ከዚህ ባሻገር በመከላከያና ደህንነት ለመተባበርም ከስምምነት ላይ ደርሰዋል። በተለይ ደግሞ የሚኖራቸው ግንኙነት ከንግድ ያለፈ እንዲሆን ለማድረግ በማሰብ የሰለጠነ የሰው ኃይልና የተማሪዎችን የነፃ ዝውውር ቀላል ለማድረግ የሚያስችል ስምምነት ለማድረግ ታቅዷል። የአውሮፓ ኮሚሽን ፕሬዚዳንት ዩርሱላ ቮን ደር ላየን እንዳሉት የአውሮፓ ህብረትና ህንድ በዛሬው ዕለት በዓለም ላይ ታላቅ የዲሞክራሲ ማዕከላት በሆኑት መካከል ያለውን ግንኙነት በማጠንከር ታሪክ ሰርተዋል። በዚህም በሁለቱም በኩል ያሉትን 2 ቢሊዮን ህዝቦች ተጠቃሚ የሚያደርግ የኢኮኖሚ ቀጠና መፍጠር ችለናል። ይህ ብቻ አይደለም፣ ህግን መሰረት ያደረጉ ትብብሮች አሁንም ድረስ ውጤት እያመጡ ነው ስንል ለዓለምን መልእክት እያስተላለፍን ነው ብለዋል። ለሁሉም መልካሙን እመኛለሁ። ይህ ጅምር ነው። በዚህ ውጤት ላይ በመመስረት ግን ግንኙነታችንን ይበልጥ እናጠነክራለን ብለዋል።
የአውሮፓ ህብረትና ህንድ በዓመት 180 ቢሊዮን ዶላር ግምት ያለው የቁሳቁስና የአገልግሎት የንግድ ልውውጥ ያደርጋሉ። በዚህም ስምምነት 100 ሺህ ለሚጠጉ የአውሮፓ ህብረት ሀገራት ዜጎች የስራ ዕድል ይፈጠራል። ሞዲ ስምምነቱን መልካምና ምሳሌ ሊሆን የሚችል ትብብር ያሉት ሲሆን ቨንደር ላይን ደግሞ በዓለም ላይ ነገሮች ሁሉ አጠራጣሪ በሆኑበት በዚህ ጊዜ ንግድን፣ ኢንቨስትመንትና የምርት አቅርቦት ሰንሰለትን የሚያጠናክር ሁሉም አሸናፊ የሚሆንበት ነው ብለውታል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ትሬድ ሚክስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ